እንደተለመደው ሪፖስት በማድረግ ጀመሩ። ሰሞኑን እየተወራ ያለው የመንግስት ሰራተኞች ከአሁን በኋላ በየአመቱ ቦነስ ሊያገኙ ይችላሉ፣ ሌሎች የማትጊያ ሽልማቶችን ሊያገኙ ይችላሉ እየተባለ ወሬ እየተናፈሰ ነው፣ ተወርቷል። በእርግጥ ሊያገኙ ይችላሉ ወይ፣ በየአመቱ ቦነስ ሊያገኙ ይችላሉ ወይ የሚለውን ነገር እንግዲህ ስናስበው ብዙ ጊዜ እንደዚህ አይነት የማትጊያና ከማትጊያ ጋር ተያይዞ ሌሎች የሚሰጡ ጥቅማጥቅሞችን የሚያገኙ ትርፋማ የሆኑ የመንግስት የልማት ድርጅት ሰራተኞች ናቸው እና በግል ድርጅቶች ደግሞ እንደ ትርፋማ የሆኑ የግል ድርጅቶች ናቸው እንደ ባንኮች አይነቶች። እና አሁን ሰሞኑን እየተናፈሰ ያለው ወሬ በእርግጥ የመንግስት ሰራተኞች በየአመቱ እንደዚህ አይነት የማትጊያ ሽልማት ሊሰጣቸው ይችላል ወይ? ጥቅማ ጥቅምስ እንደ ሌሎች ሰራተኞች ሊያገኙ ይችላሉ ወይ የሚለውን ነገር እንግዲህ ከህጉ አንጻር ስናየው መነሻችን ነው የመንግስት ሰራተኞች አዋጆች ናቸው፣ በክልልም በፌዴራል ደረጃም ያሉት እና አሁን የፌዴራል መንግስት ሰራተኞች አዋጅ 1353 ህዝባር 17 ንዑስ ክፍል 2ን ብናይ የደሞዝ ጭማሪ ጥቅማ ጥቅምና ማትጊያ ወይም ማበረታቻን በተመለከተ በዝርዝር የተቀመጠ ነገር አለ። ስለዚህ ምንድነው ማትጊያና ማበረታቻን በተመለከተ በጣም ከፍተኛ የስራ አፈጻጸም ውጤት በአመት ውስጥ ላስመዘገበ ሰራተኛ ነው የሚሰጠው። የማትጊያው አይነት ወይ የደረጃ እድገት 1 ስቴፕ 2 ስቴፕ እንዲያድግ ሊደረግ ይችላል። መኪናም ሊሸልሙት ይችላሉ። የ3 ወር ቦነስም ሊሸልሙት ይችላሉ። ደሞዙን ሌላ እነሱ ባስቡ ሰርተፊኬትም ሊሰጡት ይችላሉ። እና ሁሉም ሰራተኛ አገኛለሁ ብሎ ተስፋ እንዳደርግ ነው። በጣም ከፍተኛ ውጤት ያስመዘገበው ከእያንዳንዱ መስሪያ ቤት እሱ ነው የሚሸለመው። ለዚያውም ፕሮሰሱ ረዥም ነው እሱን ለመሸለም ማለት ነው። ለማንኛውም ለዚህ የሜሪት እና የደሞዝ ቦርድ ይቋቋማል ተብሏል። ተቋቁሞ ከሆነ አይዶኖ በጠቅላይ ሚኒስትሩ የቦርድ ሰብሳቢነት የሚመራ ነው። እንግዲህ ይህችን ሽልማት እንኳን አሸናፊ ከሆነ አንድ ሰራተኛ በስራ አፈጻጸሙ በጣም የላቀ ውጤት ካስመዘገበ፣ በእርግጥ የላቀ ውጤት ያስመዘገበው ሰራተኛ ይመረጣል አይመረጥ የሚለውን ነገር ጨዋታውን እናያለን፣ እናውቀዋለን። ማን እንደሚመረጥ እናውቃለን። እና ሁሉም ሰራተኛ እንደዛ እንዳያስብ ነው የሚሰጠው፣ ለሁሉም አይደለም ለማለት ብዬ ነው። በተረፈ ጥቅማ ጥቅምን በተመለከተ ገና የአፈጻጸም መመሪያ አልወጣለትም። የጥቅማ ጥቅም አይነቶች ውስጥ ምን ምንድን ናቸው? በስራ ላይ ከደሞዝ ጋር ታሳቢ ተደርገው የሚሰጡ ጥቅማ ጥቅሞች ምን ምንድን ናቸው የሚለውን ነገር እሱ ራሱ ተለይቶ ገና በግልጽ አልተነገረም። ገና ይህንን ኮሚሽኑ መመሪያ አፈጻጸም መመሪያ ያወጣለታል ተብሎ ይጠበቃል። ምን ጥቅማ ጥቅም ሰራተኛው እንደሚያገኝ ማለት ነው። ምናልባት ፕሮቶኮልን የሚጠብቁ የቤት አበል ጭማሪ ከፍ ተደርጎ የሚሰጥ ነገር ካለ፣ የስልክ አበል፣ የትራንስፖርት አበሎች እንደዚህ ከደሞዝ ጋር ታሳቢ ተደርጎ የሚሰጡ ነገሮች ናቸው ጥቅማ ጥቅም የሚባሉት እና እነዚህ ገና ግልጽ የሆነ መመሪያ አልወጣላቸው። በሌላ ሁኔታ ደግሞ ያው የደሞዝ ጭማሪ የደሞዝ እርከን ጭማሪ አሁን የተደረገው በኑሮ ውድነቱ የተነሳ የሳላሪ ስትራክቸር ቼንጅ ነው የተደረገው። የደሞዝ መዋቅሩ ለውጥ ነው የተደረገለት ማለት ነው። የስኬሉ ለውጥ ነው የተደረገለት። እንግዲህ እያንዳንዱ የደሞዝ ደረጃ መነሻ ደሞዝ አለው። ወደ ጎን ደግሞ ሆሪዞንታል የደሞዝ ስኬሉ ላይ ስትሄዱ ደግሞ መድረሻ ደግሞ ደሞዝ አለው። ስለዚህ ምንድነው በየ2 ዓመቱ አንድ ለምሳሌ አንድ ባለሙያ አሁን ከተሰጠው መነሻ ደሞዙ ላይ ከያዘው የስራ ደረጃ መነሻ ደሞዙ ላይ አሁን ደሞዙ ላይ ተተክሎለታል በፔሮል ውስጥ በየ2 ዓመቱ ወደ ጎን 2 እርከን ይደግ ወይ 1 እርከን ይጨመርለት 3 እርከን ይጨመርለት የሚለውን ነገር እየተወሰነ ማለት ነው እየተወሰነ ወደፊት በየ2 ዓመቱ የሚሰጥ ይሆናል ነው የሚለው እንግዲህ አዋጁ ማለት ነው። ይህም ደግሞ ለማንም አይደለም የሚሰጠው፣ በአቨሬጅ በአማካይ የ2 ዓመቱ በየ6 ወሩ የሚሞላ የስራ አፈጻጸም የሰራተኛው የ2 ዓመቱ 2 ዓመት ካልሰራም 1 ዓመት ሰርቶ ከሆነ የ1 ዓመቱ አቨሬጁ አማካዩ ተሰርቶ መካከለኛ የሆነ የስራ አፈጻጸም ውጤት እና ከዛ በላይ ማግኘት አለበት። በሲቪል ሰርቪስ ውስጥ መካከለኛ ማለት ከ5 ከሆነ ማክሲመሙ 3 ነው ማለት ነው። መካከለኛ የስራ አፈጻጸም እንደ የስለ ስራ አፈጻጸም በሌላ ጊዜ በደንብ በሰፊው መጣላችኋለሁ። ለማንኛውም ሁላችሁም ይጨመርልኛል፣ ቦነስ አገኛለሁ በየአመቱ
ብላችሁ እንዳታስቡ። ዝርዝሩ እንግዲህ እንደዚህ ነው። ገባችሁ? ማትጊያና ሽልማት ማበረታቻ የሚያገኘው ከፍተኛ የሆነ የስራ አፈጻጸም በአመቱ ያስመዘገበ ሰራተኛ ነው። አንድ ሰራተኛ ሊሆን ይችላል፣ ከየሴክተሩ አንዳንድ ብቻ ሊሆን ይችላል፣ ከካምፓኒው አንድ ሊሆን ይችላል። እንደዛ አይነት ነው እና ከፍተኛ የስራ አፈጻጸም የሚባለው ደግሞ ከስንት ጀምሮ ነው የሚለው ነገር ገና እሱም በግልጽ መመሪያ የሚወጣለት ነገር ነው። ቪዲዮዎችን ሪፖስት እያደረጋችሁ የተወራው ነገር በሙሉ የእናንተ የሚደርሳችሁ እንዳይመስላችሁ ነው። ይሄ ቪዲዮ አስተማሪ ነው ብላችሁ ካመናችሁ ለሌሎች እንዲደርስ ሪፖስት ማድረጋችሁን ቀጥሉ። ፎሎ ያላደረጋችሁኝ ፎሎ አድርጉ። መልካም ቀን።